ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን አለሁላችሁ እላችኋለሁ። እንዴት ናችሁ? እንዴት ቆያችሁልኝ? ደህና ቆያችሁልኝ ወይ? ያለሁላችሁ እግዚአብሔር ይመስገን። እንግዲህ የተቃሉትን ነገር ትረዳላችሁ። አይሞላም። በአንድ እጇ እየሰራች በአንድ እጇ እየቀረጸች ይህንን ኑሮ ነው የምታሳልፈው። ብቻ ለበጎ ያድርግላት እግዚአብሔር ማለት ነው። እኛ ዛሬ ያላዛር እናት በጣም ነው የገረመችኝ። ልጇን ከእናቷ ነጥላ አራስ ልጅ መድኃኒዓለም ታወጣኝ። አራስ ልጅ 10 ቀን ያልሞላት ሴትዮዋ ግን ልክ ናት እንዴ? ጤነኛ አትመስለኝም። ፈጣሪ አድነን። አንተ ታውቃለህ ወይ ጉድ! ልጅ ማጣት እንዴት እንደሆነ ይኸው እኮ ነው የምትላት። ገና ትፎክርባታለች። ልጅ ማጣት እንዴት እንደሆነ ይኸው ልጅ ማጣት እንዴት እንደሆነ ይኸው። የአንቺ የጎረመሰ አግብቶ የወለደውን ነው ወይስ አራስ ልጅ ማጣት ነው? እንዴት ነው? ኧረ በምን አይነት ሰው ነው እንደ ሰው? ይሄ ድራማ ነው ወይስ ይሄ ጨዋታ ነው? ጨዋታ ነው እንደሚመስለኝ፣ ድራማ አይደለም። በዚህ ድራማ ውስጥ ምንድን ነው የምታስተላልፉት? እስቲ ምንን ነው የምንማረው? እስቲ ወገን፣ እስቲ ምንድን ነው የምንማረው? ተመልካች በዚህ ድራማ ውስጥ እሺ፣ ምንድን ነው የምንማረው? እንዴ ትልቅ ሴት አይደለሽ እንዴ አንቺ? ምንድን ነው የምታደርጊው ነገር እንዴ? የአንቺ እኮ ራሱ ነው ያወቀ ነው። የአንቺና አራስ ልጅን ታገናኛለሽ? ምን ከምንድን ነው የምታገናኝ እንዴ? እስከምትወልድ ድረስ ጠብቀሽ ለካ ልጇን ለመነጠል ነው አንቺ ሀሳብሽ፣ ፕላንሽ። ዘግተሽ የተቀመጥሽው ቤት ውስጥ ዘግተሽ የተቀመጥሽው እንዴ? እስከምትወልድ ድረስ አንቺ ልጇን ነጥላታል። ኧረ መድኃኒዓለም አንተ ያውጣል። ሰው ጤነኛ አይመስለኝም እኔ። ኧረ ምን አይነት ጉድ ነው! ኧረ ምን አይነት ጉድ ነው! ደግሞ የልጄን ጌጤና ታንቀባረላች ትላለች። እንዴት ነው ከእናት ነጥለሽ? አንቺ ገና ራስ ልጅ፣ አንቺ ብዙ ነገር እኮ ያስፈልጋል የእናት እንዴ። ገና ነው እኮ ራስ ልጅ ናት ገና 10 ቀን እንኳን የምን 10 ቀን ሳምንት እንኳን አልሞላትም። ጉድ ነው። ምን እያደረጋችሁ ነው እናንተ ሰዎች? እንደው ብር እንደዚህ እስከ አፍንጫችሁ እንደዚህ ሲሞላ በቃ የምታደርጉት ጠፋባችሁ አይደለ? የምትሰሩት ጠፋባችሁ፣ የምታስተዋውቁት ጠፋባችሁ። ከዛ በልጅ መጣችሁ እንዴ! አረ እፈሩ በእናታችሁ። ምንድን ነው የምሰራው ብላችሁ አሳውቁን እስቲ። ወይ እኛ ማየታችን እንተው። ወይ አትልቀቁልን። እንደዚህ አይነት ነገር አታሳዩኝ ለኛ። ለተመልካቹ እንኳን አታስቡም እንደ እናንተ አይደብራችሁም እንደ አንቺ? ምንድን ነው አንቺ በዚህ እድሜሽ እንደዚህ አይነት ነገር ይደረጋል? እሷ ጥፋተኛስ ብትሆንሽ አንቺ እንደዚህ ልጅ በልጅ ልትመልሽላት ነው? እሷና አንቺ እኮ እንደሌለሽም እንዴ! አንቺና እሷ እንዳደለችም። እሷ ገና ህፃን ልጅ ገና 10 ቀን ያልሞላት ለጋ። አንቺ ይህን የሚያክል ሽማግሌ ልጅ ከለከለችኝ ለማለት። ማን ከለከለሽ? አንቺ ልጅሽን እኮ በፈለግሽበት እዚህ ገና ላይክ ነው ብትይ እኮ ይመጣልሻል። ምን እሷ እጁንና እግሩን ይዛ ልጅሽን አልከለከለችሽም እንዴ? እንዴት ነው አንቺ የምታስቢ? ምን ከምንድን ነው የምታገናኝ? በጣም ይገርማል። በጣም ያስጠላል። ለማየትም ለመፍረድም እኔ እንጃ። ይሄ ነገር በጣም ከባድ ነው። በጣም ከባድ ነው። እንደዚህ አይነት ነገር በልጅ የመጣችሁት አሁን የምትሰሩትን ተጣላችሁ፣ ተባላችሁ፣ ተነካከሳችሁ። አሁን ደግሞ በልጅ መጣችሁ፣ ርዕሳችሁን ወደ ልጅ መለሳችሁ። እኔ የምለው ተመካክራችሁ ነው ከእናንትና ጋር የምትሰሩት? እኔ እኮ ግራ ገባኝ። እዛም ልጅ ጠፋ፣ እዚህም ልጅ ጠፋ። ተመካክራችሁ ነው እንደምትሰሩት እናንተ ግን እኔ ግራ ገባኝ እኮ። ይሄ ነገር ግን እውነት ድራማ ነው ወይስ እውነት ፊልም ነው? የእውነተኛ ታሪክ ነው ወይስ እውነት ድራማ ነው? እኔ ድራማ ነው ለማለት እኔ ይከብደኛል። ውሸት ነው ለማለት ይከብደኛል። ይሄ ድራማ ሳይሆን ይሄ እውነተኛ ታሪክ ነው የሚመስለኝ። እንደዚህ ህፃኑ እኮ እያለ እኮ ድምፅ እያሰማች ነው ህፃንዮ አራሷ። በዛ ላይ እንዲጭምጥ ጠርጋ ይዛ ገና አራስ ልጅ ከብርድ ልብስና ከመኝታ ቤት እንኳን ማውጣት የማይፈቀደውን ልጅ መድኃኒዓለም አንተ አውጣኝ፣ መድኃኒዓለም አንተ አውጣኝ። ልጄ እናቴ እና አንተ አላዛር የሚሉት ለምን ልጅ ግን አትፈልግም? ቁጭ ብለካል አንተ እጅና እግርን አጣጥፈክ። አንተ የሚያብርሽ ብጤነክ። ፈጣሪ አድነኝ። አንተ ታውቃለህ።
እንዴ እቺ የምታክል ሴትዮ ይቅርታ በይላት እናቴ። ትንዝዬ ይቅርታ በያት፣ ይቅርታ በያትና በቃ ይቅርታ ብለሽ ውደቂና ልጅሽን ተቀበይ ይሻልሻል። እሱ ነው የሚሻልሽ እንጂ ይቅርታ ብትጠይቂያትም አትጎጂም፣ ምንም አትቀነሽም። ልጅሽ ግን ከቅፍሽ መለየት የለባትም። እኔ እንደኔን እንደዚህ ነው የሚሻልሽ። ልጅሽን ለመቀበል እሷ 24 ሰዓት ሳይሞላ ቶሎ ብለሽ ይቅርታ አንቺም እናትሽን ይቅር በሉኝና ቪዲዮ ስሪና ልጅሽን አመጣልሻለሁ ነው የምትለው እንግዲህ። ስለዚህ ይቅር በያት፣ ምንም ችግር የለውም። ይቅርታ አድርጊልኝ፣ ይቅርታ በያት። ምንም የምትቀነሽ የለም፣ የምትጨመር የለም። የውስጥሽን ፈጣሪ ነው የሚያውቀው። ጉዳትሽን እግዚአብሔር ይጠግንልሽ። እግዚአብሔር ከዚህ ሴትዮ ይገላግልሽ። በቃ እቺ አማሽ ናት እንዴ? እቺ ነቀዝ ናት እንጂ ፈጣሪ ከዚህ ያውጣኝ። ምን አይነት እቺ እንዴ! እንደ አማች አትሆንም እንዴ? እንደ ጊዜዋ አትሆንም እንዴ? እንደ ጊዜዋን አትሆንም እንዴ? ምንድን ነው እንደዚህ መሆን? ብር በቃ እንደዚህ በቃ መላቅጡን ያሳጣል እንደ ብር ማግኘት። በአግባብ ሲሆን እኮ ነው ሁሉም ነገር ደስ የሚለው። በጊዜ ሲሆን ሁሉም ነገር ደስ የሚለው። በወቅትሽ ስትሰሪ ነው ሁሉም ነገር። አንቺ የምታክል ሴትዮዋን በልጅ ጫወታ ላይ ስትመጪ አሁን ይደብራል፣ ይደብራል። አንቺ 3 እና 4 የወለድሽ ልጅቷ ገና 1 ፍሬ ገና። በዚህ ላይ በልጅ እኩያ እንትን ታደርጊያለሽ። ቀረና ውር ነው። ቤተሰብ ምን ይላል? ተመልካች ምን ይላል? የተመልካች ምስቲ አንዳንዴ ስትሰሩ ቆም ብላችሁ ተመልካች ይሄ ያሰናናቸዋል ወይ ይሄ ይከፋቸዋል የሚባለው ነገር ማስታወስ አለባችሁ። ዝም ብላችሁ የተለቀቀውን ስለምናይላችሁ አትደንሱ። እሺ አትደንሱ። ይደብራል። በጣም ነው የሚያስጠላው። ልጇን መልሽላት። በቃ ያላዘር እናት ልጇን መልሽላት። ማሚ ቢላሽ ነው ማሚ ተብልሽ እንትን አትባይ። በልጇን መልሽላት። ሌላ ነገር የሚፎከርሽን እዛው ከእናትየው ጋር ጨርሽ፣ ወይ ደግሞ ከልጅሽ ጋር ጨርሽ። ገና 1 ፍሬ ልጅ ከእሷ ጋር ልትበቀኝ ነው። ፈጣሪ ያድነኝ።